እሳት ካየው ምን ለየው አላሉ ሰውየው። እሸቱ የበላው በጣም የሚመራው ቋርፍም ብላ ቆቆርም ብላ ለመዳን ምንም አይነት አስተዋጽኦ የለም። ብራዘር እኔ እኮ በቀኝ እባብ ተነቅሼ ሲያቃዠኝ በግሬ መስቀል ተደግሜያለሁ። ሮስማ አይተከው ኢየሱስ ክርስቶስ። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ታዲያ ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን በመጫን መከታተል ትችላላችሁ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ። እሸቱ ዶንኪ ቲዩብ የአባቶችን አር በልቷል። ዛሬው ቀን ገብርኤል ነው። በገብርኤል ለምናችኋለሁ። ይህን ቪዲዮ ለ50 ሰው ሼር ታደርጉልኛላችሁ። አቤት አቤት! የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነጥብ ለማስጣል የማታደርጉት ጥረት የለም። እሸቱ ዶንኪ ቲዩብ የአባቶችን አር አይደለም ይበላው። ይሄ ምግብ ምን ይባላል? ቋርፍ ይባላል። እንግዲህ ገዳማውያን መናንያን የሚበሉት እጅግ የማይጣፍጥ እጅግ የሚመር ምግብ ነው። ይሄ ምግብ ዋና ዓላማው ገዳማውያን የሚበሉት የክርስቶስን ሕማም የክርስቶስን ስቃይ ለማስታወስ ነው። ቤተሰቦቻችን እሳት ካየው ምን ለየው አላሉ ሰውየው። የፈለገውን ነገር መብላት ይችላል፣ ነገር ግን ደግሞ የክርስቶስን ሕመም ለማስታወስ ነው። ከእንደገናም ደግሞ ድካሙን መንከራተቱን ለማስታወስ ነው ይህንን ነገር የሚያደርጉት ብሎ ማለት በጭራሽ የማይመስል ነገርና መጽሐፍ ቅዱሳዊ ያልሆነ ነገር ነው። በመሰረቱ እኔና እናንተ ድካምንና ችግርን ከእንደገናም ደግሞ ያንን መንከራተት እንዳናይ ነው እግዚአብሔር አንድያ ልጁን ልኮ ስራችንን ይሰራልን። የተሰራልንን ስራ አሜን ብለን መቀበል ስንችል አይ እንድገመው ማለት ግን መጽሐፍ ቅዱሳዊ ያሉን ሐሳብና የእግዚአብሔርንም ስራ ደግሞ ማቅለል ይሆናል። እኛ እንዳንደክም እንዳናለቅስ ማድረግም ደግሞ ስለማንችል እግዚአብሔር አንድ ልጁን ልኮ ስራችንን ሰራልን። ታዲያ የተቀበልነውን መዳን የተሰራልንን ስራ አሜን ብለን መኖር እንጂ በመዳን መንገድ ውስጥ አንዳች የምንሰራው ነገር የለም። የተሰራ ስራ ውስጥ ነው ያለነው። በእግዚአብሔር ልጅ ኢየሱስ ክርስቶስ ካመንን ጊዜ ጀምሮ ስራችን ተሰርቶልናል፣ መዳናችንም አልቋል እያልን ያለነው። ቋርፍም ብላ ቆቆርም ብላ ለመዳን ምንም አይነት አስተዋጽኦ የለውም። አየ ለመዳን ካልሆነ ምንም ነገር ብትበላ ችግር የለብን። እንጀራም ብላ ቆቆርም ብላ ስትፈልግ የፈለግከውን ነገር ብላ የፈለግከውን በልተ መኖር ትችላል። ነገር ግን ለህይወት ከሆነ ከሰማይ የወረደውን እንጀራ ኢየሱስን ብሉ እያልናችሁ ነው። ለመኖር ኢየሱስን ብሉ። ለየዕለቱ ኑሮ ከሆነ ደግሞ ምግባችሁን ብሉ እያልናችሁ ነው ያለ። ከሰማይ የወረደውን እንጀራ ኢየሱስ ክርስቶስን ተመገቡት። አየ የዘላለም ህይወት ሲሆን ምግቡና መጠጡ ኢየሱስ ነው እያልናችሁ ነው እንጂ አይ ቆቆርም ቋርፍም ደግሞ ለመኖር አይጠቅምም እያልን አይደል። ለመኖር ይጠቅም ይሆናል፣ መብላት ትችላል። እንዳለ ካቅምም ደግሞ የምትበላው ነገር ይወሰናል። አየ የህይወት እንጀራ ግን ከሰማይ የወረደው ኢየሱስ ነው። የህይወት ሲሆን ኢየሱስን ተመገቡ እያልናችሁ ነው። ዓላማ የለውም። የእሸቱ የአባቶችን አር በላ ብላችሁ ቪዲዮ ቆርጣችሁ የምትለቁ ሰዎች ልቦና ይስጣችሁ። ተመልከት፣ ይሄንን የሚመር ምግብ ለደቂቃ እንኳን አትበለውም። ለምን? እናቴ ምግብ ስትሰራ ጨው ቀነሰች ብለህ እናትን የምትሰድ እነሱ ዓለም በቃኝ ብለው ዓለም ሰለቸን የብልጭልጩ ነገር ሰለቸን ብለው ወደ ገዳም ገብተው ለህዝቡ ለዓለም ለሀገራችን ለአንድ ቀን ምግብ ቢከለከለ እግዚአብሔርን እንደምክድ ባለሙሉ እርግጠኛ ነኝ። ለአንድ ቀን ምሳን፣ ቁርስን፣ ራትን ቢከለክሉ እግዚአብሔርን ትክዳለህ። ምክንያቱም አብዛኞቻችሁ ሆዳችሁ ነው አምላካችሁ። እነዚህ ሰዎች ግን ሆዳችን አይደለም አምላካችን። ሆዳችን ሰማይና ምድር የፈጠረው ከድንግል ማርያም የተወለደው ብቸኛው የአብ ልጅ ኢየሱስ ክርስቶስ ነው ብለው ገዳም ገብተው ለኛ ይጸልያሉ። ንግግራቸው እንኳን ይጋጫል። ታውቃለህ፣ ምግባችን ኢየሱስ ነው ያሉ የሚናገሩት ነገርና የሚያደርጉት ነገር ግን ፍጹም የተለያየ ነገር። ይመራል። ምግብ ትቶ የገቡት ለኢየሱስ ብሎ ነው፣ ለሀገር ለመጸለይ ነው ይላል። እንዴ የቱ ጋር ተጽፎ ነው? ምን የሚሉት ነገር ነው? ሕማማቱን ለማስታወስ ነው ትላል። ድገምልኝ ብሏል መጽሐፍ ቅዱሳችን። ተለዩልኝና ከከተማም ደግሞ ርቃችሁ ለሕዝቡ ጸልዩ ብሏል አላለም? እግዚአብሔር እኛ እንድንለይ የሚፈልገው ከኃጢአትና ይህንን ዓለም ከመምሰል ነው እንጂ ከምግብና ከከተማ ርቀን እንድንኖር አይደለም። እሱ የራሳችን ምርጫ ነው። ከከተማ መራቅ እንችላለን፣ ነገር ግን በራሳችን ምርጫ። አለመብላት እንችላለን፣ ነገር ግን በራሳችን ምርጫ ነው። ለመዳን ግን እኚህ ነገሮች አይደረጉም በራሳችን ምርጫ ፈልገን ካልሆነ በስተቀር። ባይገርምህ በ5000 ብር ደሞዝ 6 እና 7 ቤተሰብ የምታስተዳድረው በአንተ ጽድቅ አይደለም፣ በእነዚህ አባቶች በሚጸልዩ ጸሎት መሆኑን አትርሳ። ዛሬ ላይ እንደዚህ ኑሮ ውርድ ብሎ ነዳጅ ተወዶ ሽንኩርቱ ተወዶ ጤፉ ተወዶ በ5000 እና በ10000 ብር ልጆች የምታስተዳድረው እግዚአብሔር የሚምር እግዚአብሔር። በነገራችን ላይ እግዚአብሔር በራሱ ቸርነት ነው እንጂ የሚያኖረን በሆነ ሰው ጸሎት አይደለም። ይህንን ደግሞ ማወቅ አለባችሁ። የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም፣ ማን ጸልዩላቸው ነው? የእግዚአብሔር ቸርነት ነው የሚያኖራቸው። አንተ ጸልይላቸው፣ የፎስ ፕሮግራም አዘጋጅተላቸው፣ ማዕድ ማጋራት ፕሮግራም ላይም ጋብዛቸው ምናምን አይደለም።
እግዚአብሔር በቸርነቱ ነው የሚያኖራቸው። ለዛ እግዚአብሔር በራሱ ቸርነት እንጂ በእኛ ጸሎት እንኳን አያኖረን። እግዚአብሔር ኃጢአትን ይቅር የሚል ገዳም አባቶች ይሄኛው ስተት ደግሞ በጣም ከባድ ስተት ነው። እግዚአብሔር በሆነ ሰው ጸሎት ኃጢአትን ይቅር አይልም። በልጁ ደም ብቻ ነው ኃጢአትን ይቅር የሚለው። እንደማይመስል ነገር ነው። መስቀል ላይ በፈሰሰው በልጁ ደም በኩል ብቻ ነው የኃጢአት ይቅርታና ስሬት የሚገኝ። እንዴ ስንት ነገር ተሳስታችሁ ትችላላችሁ። ተው እንጂ የሚጸሉት ጸሎት መሆኑን አትርሳ። ባጭሩ እሸቱ የበላው በጣም የሚመራውን ዓለምን የካዱትን የአባቶችን የገዳማያንን ቋርፍ የተባለ ምግብ እንጂ የአባቶችን አራ አይደለም። ብራዘር አስተውል፣ ደግሞ አስተውል አለ ታውቃለህ። እሺ ኢየሱስ ሙሉ ነው። እሺ አሜን። ያው ምንም አያስፈልገንም። በቃ ምንም አያስፈልገንም። ኢየሱስ ሙሉ ነው። በኢየሱስ ተሞሉ። አሜን። በኢየሱስ ክርስቶስ ተሞሉ። he has everything። በቃ ክህነትንም ንጉስነትንም ኢየሱስ ሙሉ ነብይነትንም ሙልት አርጎ የያዘውን የኪዳኑ አለቃ ዞር አትበሉ ከርሱ። በኢየሱስ የረካ የሞላ ህይወትን እግዚአብሔር ይስጣችሁ። ብዙዎቻችን አልፈን የተሰጠነው የጎደለን ነገር ያለ ስለሚመስለን ነው። በእግዚአብሔር ፊት ለመግባት የጎደለ ነገር ያለ ሲመስለን፣ እግዚአብሔርን ለማወቅ የጎደለ ነገር ያለ ሲመስለን፣ ነቢያት፣ ሐዋርያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች አለን፣ እናገለግላለን በልዩ ልዩ መንገድ። ግን አይተከው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በእርሱ ተሞልታችኋል፣ በእርሱ የተሞላችሁ ሁኑ ለማለት ነው። አዳዲስ እንግዶችም ካላችሁ ወደ ኢየሱስ ኑ። እግዚአብሔር የሚታወቀው በዚህ ነው። ኢየሱስ ክርስቶስ ሊያድነን የመጣ ፍጹም ሰው ፍጹም አምላክ ከድንግል የተወለደ ፍጹም መስዋዕት በእግዚአብሔር ፊት የሚታየልን ሙሉ የሆነ እርሱን ስናምን ህይወታችን ሙሉ ይሆናል። አሜን። ኢየሱስ ክርስቶስ ሙሉ ነው። ሌላ ነገር አያስፈልገን። ሁሉ በሁሉ ነው። ኢየሱስ ገኛችሁ ከሰማይ የወረደ እንጀራ ነው። የመዳን መንገድ ነው። ህይወት ነው በራሱ። ሌላ ነገር ከጎን መጨመር አያስፈልግበትም። ራሱ ሙሉ ነው። ጌታ ስሙ ይባረክ። በእግዚአብሔር ፊት ሰሞኑን እሸቱ መለሰ ገዳም ሄዶ በሰራው ቪዲዮ ላይ አብዛኞቻችሁ ሪአክሽን ቪዲዮ ሰርታችኋል። እንደምታስቡት አይደለም። ቋርፍ የሚባል ገዳማውያን የሚበሉት የክርስቶስን መከራ ሐሞቱን የሚያስታውሱበት ቋርፍ የሚባል ምግብ ነው። ቪዲዮን ጨርሳችሁት እንደምታስቡት አይደለም። እኛ ምንድነው ያሰብነው? ቪዲዮን ጨርሰን ብናየው ምን እንዲመጣ ነው? እውነት አሁን ወደ እግዚአብሔር መንግስት ያስገባል የመረረ ነገር መብላት? የክርስቶስን የስቃይ መንገድ መከተል አይቻልም። በመሰረቱ ቢሆንና ብንከተል አሁን ይሆናል? እንደምናስበው ያልሆነው ነገር ምንድነው? ቋርፍ በልቶ ሰው ወደ እግዚአብሔር መንግስት ይገባል? የእግዚአብሔር መንግስት የመብልና የመጠጥ ጉዳይ ነው። ከሰው ጋር ለመኖር ስትሉ የእግዚአብሔር መንግስት እውነት አትካዱ። ለምን ትክዳላችሁ? ጉርብትናው ቢቀር አይሻልም? የእግዚአብሔርን እውነት ወደኋላ ከምትል። አንዳንድ ሰዎች በጣም ለማመናፈስ ቅርብ ናቸው። ደግሞ ጥቅስ አላችሁ። በእናንተ ዘንድ ሁሉም በፍቅር ይሁን የሚል ጥቅስ ከስር ታስቀምጡና እግዚአብሔርን እውነት እየካዳችሁ በፍቅር እንኑር ትላላችሁ። እንዴት ይቻላል እንደዚህ? እውነትን መግለጥ በፍቅር ነው እናምናለን። ነገር ግን ደግሞ የእግዚአብሔርን መንግስት የሚጻረን ነገር ከመጣ አንታገስም። ህዝቡን መከራ የሚያበላ ነገር ከመጣ አንታገስም። በሚመር ምግብና ከከተማ ርቀው በመኖር ነው የሚል እውነት ከመጣ አንታገስም። በማመን ብቻ የሚገኙ መዳን ሰዎች መከራ በልቶ እንዲገቡበት አንፈቅድም። ኢቭን አይገቡበትም። መከራም ደግሞ እንዲበሉ አንፈቅድም። በማመን ብቻ የሚገኝ ጽድቅ ነው ያለው። የእግዚአብሔር ልጅ ኢየሱስ ክርስቶስን ብቻ በማመን የሚወረስ የእግዚአብሔር መንግስት ነው ያለው። ይሄኛውን እውነት ይሄኛውን መልእክታችንን ደብቀን አብሮ ለመኖር ሲባል የእግዚአብሔር መንግስት አንክድም። የእግዚአብሔርን ስራ እናቀልም። የእግዚአብሔርንም ጸጋ አንጥልም። እንዴ ለምን ታመናፍሳላችሁ? ለመወደድ ብላችሁ መከራ አትብሉ። እውነት የሆነውን ነገር ተናገሩና በብርሃን እደሩ። በእግዚአብሔር መንግስት ውስጥ እስካላችሁ ድረስ ምንም ጨለማ የለም። በብርሃን ነው የምታድሩት። እንዴ በእግዚአብሔር ስጦታ አምነን ድነናል የምትሉ ከሆነ የዳናችሁበትን እውነት ተናገሩ። አትደብቁ፣ አትሸሽጉ። አንድ ላይ ለመኖር ሲባል፣ አንድ ላይ ለመቆየት ሲባል የሚደበቅ የእግዚአብሔር መንግስት እውነት የለም። ተው እንጂ። ይህንን ቪዲዮ ማታ ስለሰራው ነው አሁን ያስገባውላችሁ። ዛሬው ቀን ገብርኤል ነው። በገብርኤል ለምናችኋለሁ። ይህን ቪዲዮ ለ50 ሰው ሼር ታደርጉልኛላችሁ። አቤት አቤት! እንዳልደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነጥብ ለማስጣል የማታደርጉት ጥረት የለም። እሸቱ ዶንኪ ቲዩብ የአባቶችን አር አይደለም ይበላል። ይሄ ምግብ ምን ይባላል? ቋርፍ ይባላል። አንተም ያልከውን ይብላ እነሱም ያሉትም ይሁን፣ ነገር ግን ለውጥ የለውም። መጽሐፍ ቅዱሳችን ሲናገር የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አለና የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔም ደግሞ የሚያምን ከቶ አይጠማም አለ። የሕይወት መብልና መጠጥ ኢየሱስ ነው። በኢየሱስ ክርስቶስ መኑ፣ ሌላ ሁሉ ድካም። ጌታ ኢየሱስ ይባርካችሁ። ተባረው። ከሰማይ የወረደው እንጀራ ኢየሱስ ነው። ኢየሱስን ብሉ፣ ጠጡ፣ በቃ አለቀ። ከዛ ውጪ ወደ እግዚአብሔር መንግስት ለመግባት መታገል ምናምን አያስፈልግም። ወንጌልን
እንደ ዛሬ ባልሆነ ጊዜ የአህያ ሽንት እየጠጡ በቆሎ ዶቅማ ቀጋ እየለቀሙ እየበሉ ከዚያም አውጀድ ልብስ ለብሰው ኦምጣ ለብሰው በጫካ እያደሩ ወንጌልን መንጥረው ያወጡ የወንጌል እናቶችና አባቶች ናቸው እዚህ የሚገኙ። ለኔ ዛሬ ወንጌል ጌታ እንዲህ ይላል ብዬ መናገር ከጀመርኩኝ 80 ዓመት ነው። ሁላችንም የዚህ አይነት ሰዎች ነን። የፈረስ ሽንት እየጠጡ መከራ ሲበሉ አባቶቻችን ይህንን መልእክት ላለመደበቅ ነው። አንተ ተነስተህ በሰላሙ ጊዜ የምትሸሽገውን ነገር እነሱ ሰላም ባልሆነ ዘመን ላይ የፈረስ ሽንት እየጠጡ የተገለጠውን እውነት ተናገሩ። አንተ ግን በተመቻቸ ዘመን ላይ ቁጭ ብለህ መናገር ባለብህ ሰዓት ላይ ቁጭ ብለህ አይ እንደሱ አይደለም ትላለህ። ቢያንስ አባቶቻችን እንኳን የከፈሉትን ዋጋ ተመልከት። ይሄ ወንጌል እናንተ ጋር እንዲደርስ አባቶቻችን እንኳን የከፈሉትን ዋጋ ስማ። ቀላል ነገር አልነበረም። በሰዓቱ የነበረው ስርዓት አይፈቅድም። ነገር ግን ደግሞ መልእክታቸውን አልሸሸጉም፣ ተናገሩት እንጂ። ለዛ በሰላሙ ጊዜ ሶፋ ላይ ተኝተህ ምናምን እንደሱ አይደለም ሁሉ ነገር በፍቅር ይሁን አይባልም። የእግዚአብሔርን እውነት ተናግረን ምን እንዳይመጣ ነው? አዲስ ነገር አለ የለም። አባቶቻችን የከፈሉትን ዋጋ እንከፍላለን። በነገር ላይ በጣም ከበዛ መሰደድ ነው ከሆነ ግሩፕ መለየት ነው ያን ያክል ከባድ ነገር አይደለም። በጣም መከራ በልተን አይደለም። የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ ደስ ሲሉ 46 ላይ ከእናት ማኅፀን እስከ ሽበት ሽምግልና እሸከማችኋለሁ ያለው እግዚአብሔር ተሸክሞን በሰላም አለን። ለወንጌል አገልግሎት በርቱ፣ እጃችሁ አይላላ፣ ለወንጌል ስራ ታጠቁ። ጌታ ይባርካችሁ። አደራ አለብን። አየህ፣ ለወንጌል ስራ በርቱ እያሉ ነው አባቶቻችን። ይሄንን እውነት ደግሞ እኛም እናስቀጥለዋለን እንጂ አናቆም። የክርስቶስ ፍቅር ግድ ይለናል። እንደገናም ደግሞ የአባቶቻችን ዋጋ መክፈልና አደራ ግድ ይለናል። ብራዘር፣ እኔ እኮ በቀኝ እባብ ተነቅሼ ሲያቃዠኝ በግሬ መስቀል ተደግሜያለሁ። ሰማችሁት? በቀኙ እባብ ተነቀሰና ሲያቃዠው በግራው ደግሞ መስቀል ተነቀሰ። ሊያጣላችሁ። አይ ሰይጣን፣ አያችሁ፣ እንደዚህ ነው የሚጫወትባችሁ። አየ፣ የተቀበልከው ወንጌል ከትላንቱ ህይወትህ ካለየ ዛሬም እንደቀደመው ዘመን የምትኖር ከሆነ ይሄኛው ወንጌል አልገባም ማለት ነው። አዲሱን ሰው አልተላበስክም ማለት ነው። ለዛ ነው በቃ ወንጌላችን ህይወት ቀያሪ ወንጌል ነው የምንለው። ህይወት ነው የሚቀይረው። ያለፈውን ስርዓት ነው የሚቀይረው። ባለፈው አሜተኛ ከነበርክ አሁንም አሜተኛ ከሆንክ፣ ባለፈው ሰካራም ከነበርክ አሁንም ሰካራም ከሆንክ አዲሱን ሰው አልተላበስክም። አዲሱ ሰው ወደ እግዚአብሔር የሚያቀርብ ንጹህ ማንነት ነው ያለው። መስቀል የኔ ቦዲ የኔ ቆዳ ማሳመሪያ ነው እንዴ? መስቀል የቀይ መስቀል ምልክት ነው እንዴ? መስቀል ወገኖቼ የሃይማኖት ቤት አርማ ነው እንዴ? አይደለም። መስቀል ሰውና እግዚአብሔር የታረቀበት ኢየሱስ ለኃጢአተኞች የታረደበት መሠዊያ ነው። መስቀል እኛ እንድንስቅ ኢየሱስ ያለቀሰበት ስፍራ ነው። መስቀል እኛ በጤንነት እንድንኖር ኢየሱስ ስጋው የተነጨበት ስጋው የተቆረሰበት ስፍራ ነው። ትቀልዳላችሁ እንዴ? ጌታ ስሙ ይባረክ። ይሄኛው እውነት ነው። በቃ ያንተ ጌጥ ያንተ ማሳመሪያ ምናምን አይደለም። መስቀል የእግዚአብሔር ልጅ ዋጋ የከፈለበት ስራክም የተሰራበት ስፍራ ነው። ያንተ የሆነ ቤተ እምነት መለያ አይደለም። አላየህም እንዴ መስቀል አንጠልጥያለሁ ብለህ የምትፎክርበት ነገር አይደለም። ስራክ የተሰራበት አንተም ደግሞ ተረጋግተህ የምትኖርበት ዓለም ነው መስቀል። ክብር ለጌታ ይሁን። በቃ እርግት ብለህ የምትኖርበት ኢየሱስ ከብዙ መንገዶች አንዱ መንገድ አይደለም፣ ብቸኛው መንገድ ነው። ከብዙ እውነቶች ሲንግል አውት አድርገ ነው የምናውቀው። ደግሞ ሌላ እውነት አይደለም። ሌላ ሁሉ እውነት ይሁን ውሸት የሚታወቀው ከኢየሱስ ጋር አስተያየተን። ከኢየሱስ አንጻር እውነት ያልሆነ ሁሉ እውነት አይደለም ማለት ነው። he is a person of truth። ኢየሱስ ከብዙ መንገዶች አንዱ መንገድ አይደለም፣ ብቸኛው መንገድ ነው። ኢየሱስ ከብዙ እውነቶች አንዱ እውነት አይደለም፣ ብቸኛው እውነት ነው። የኛ ኢየሱስ ብቸኛ መንገድ ነው፣ ብቸኛም ደግሞ እውነት ነው። ከሱ ጋርም ደግሞ አንዳች እውነት የለም። ለመዳን የተሰጠን እንድንድንበት ከሰማይ የወረደ ብቸኛው የመዳን መንገድ ነው። ጌታ ኢየሱስ ስሙ ይባረክ። አለቀ በቃ። የኛ ጌታ ብቸኛው ጌታ ነው። የዘላለም ህይወት ነው። የህይወት እንጀራ ነው። ጌታ ስሙ ይባረክ። ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮቹ ቆንጆና አስተማሪ ከነበሩ ላይክና ኮመንት ማድረጋችሁ እንዳትረሱ። ከወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ እንዲሆንላችሁ ተመኘው። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።